ሲጋራም ጫትም እና አልፎም ደግሞ ነበረ ዋይ ሜቢ ለምን በስመ አብ ለካ ሰው እንደዚህ ሲለብስ ሲጫወት ሲስቅ ሶሻል ሚዲያ ላይ ስናየው ምናምን በቃ ሁሉ ነገር የተመቻቸለት ምናምን ይመስላል። ለካ ሁሉም የራሱ የሆነ ደብቆት ነው እንጂ ሁሉም ሰው የራሱ የሆነ ህመም አለው። በስመ አብ። ሰላም እንዴት ናችሁ? ሁሉ ሸጋ አሾይና ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ትንሽ ልብ የሚነካ ታሪክ አለው። አይታችሁታል ብዬ አስባለሁ። ግን በጣም እውነት ልብ ስብር የሚያደርግ ግን ደግሞ ያስተምራል ብዬ ስላሰብኩ ነው ይሄንን ቪዲዮ ይዤላችሁ የመጣሁት። በቲክቶክ የምናውቃት ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ ሰው እንደዚህ ሲለብስ ሲጫወት ሲስቅ ሶሻል ሚዲያ ላይ ስናየው ምናምን በቃ ሁሉ ነገር የተመቻቸለት ምናምን ይመስላል። ለካ ሁሉም የራሱ የሆነ ደብቆት ነው እንጂ ሁሉም ሰው የራሱ የሆነ ችግር አለበት፣ የራሱ የሆነ ህመም አለው። በቃ የራሱ የሆነ ሊነግረው የማይፈልግ ራሱ ችሎት ራሱ ተቋቁሞት በራሱ ኃይል ያለ ተቋቁሞት የቻለው እና እያንዳንዳችን የክብደቱ መጠን ይለያይ እንጂ ሁሉም የራሱ የሆነ ህመም እንዳለው የሚያሳይ ቪዲዮ ነው። ቪዲዮውን አይተን እንመለስ። ቤቱን ሰብስክራይብ ማድረግ አይረሳ። ወደ ቪዲዮ። እኔን የሚያናድደኝ ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ዋው ከዛ እንግዲህ ባለፈው የሰራችው ቪዲዮ ነው። አሁን በአዲስ ቪዲዮ መታ እንግዲህ ታሪኳን እያካፈለችን ነው። እስኪ ምን እንደሚመስል ይሄኛውን ቪዲዮ እንየው። በነገራችን ላይ ይሄን ቪዲዮ ስናይ የመጀመሪያ ጊዜ ይችን የምታክል ምናምን እያለች ስታወራ በደንብ ቫይራል የወጣችበት ነው። ስቃን ምን አይነት አስተዳደግ ነው ይቺ ወላጅ ምንድነው ባለጌ ያሳደጋት ምናምን አይነት ነገር ስንላት ነበረ። ብዙ ሰዎች ሲሏት ነበረ። አሁን ደግሞ ሰሞኑን በአንድ ቴሌቪዥን ቀርባ የተናገረችው ስለ ህይወቷ አለና እስኪ እንስማው። ለ5 ዓመታት የሱስ ህይወት ውስጥ ነበር? አዎ። ምን አይነት ነበር የሱስ ህይወትሽ? በጣም ሱስ ውስጥ ነበርኩ ብዬ ነው ማስበው። ምክንያቱም የምጠቀማቸው በቀን ብዙ ነበሩ። ሲጋራም ጫትም እና አልፎም ደግሞ ነበረ መጠጥም ነበረ እና በቀን በጣም ኮንሱም አደረግ ነበረ። ያ ነው ማለት ይሄ ጠዋት ሲነሳ አይኑን የሚገልጥ በሱ አይነት ሰው ነሽ? አዎ እንደዛ ነበርኩ። እሱን ካልተጠቀምሽ ትነጫነጫለሽ? አፒታይት አይኖረኝም ነበረ። ሙድ ስዊንግ ነበረ እና እኔ በጣም ጭንቀት ስለነበረብኝ ሞር እሱ ላይ ነበር የምደበቀው በቃ። እና ምግብ አትበይም ነው? አዎ ምግብ ጭራሽ አንዴ በቀን አራት። እና ግን በቃ ሱሱ ግን እንዳለ ነው? አለ እንዳለ ነበር። ለመጀመሪያ ጊዜ ሱስ የተጠቀምሽው በስንት ዓመትሽ? እድሜ ልገምት ነው። አይ ለካ 5 ዓመት ተብሏል። ሱስ ውስጥ አትገቢ እንበል። ያው 19 ዓመቴ ላይ ነው መጀመሪያ ጀመርኩት። ያው እድሜን አወቀው ስሩ እንግዲህ። አይ አላወቅም። 19 ዓመትሽ ላይ ምክንያቱ ምንድነው ወደዚህ የገባሽበት? ምክንያቱ ያው እኔ በጣም ስትረስ ነበረብኝ። ዲፕሬሽን በጣም ያጠቃኝ ነበረ ገና ልጅም እያለሁኝ። ኦልሞስት ከ7ኛ ክፍል ጀምሮ ወይ 11 ዓመቴ በጣም ዲፕሬሽን ያጠቃኝ ነበረ። በአንዳንድ የፋሚሊ ኢሹዎች ነበሩ፣ የቤተሰብ ችግሮች ነበሩ እኔ ላይ እና ያ እኔ በጣም ተጽዕኖ አድርጎታል ወደ ሱሱም ለመግባት። ፕላስ ራሴ ላይ ያለኝ ኮንፊደንስ፣ ራሴ ላይ ያለኝ አስተሳሰብ፣ ለራሴ ያለኝ ግምት በጣም ቀይሮታል እና ያ ነው መጀመሪያው ብያስ። አብዛኛው ሱስን እንደምን የሚጠቀሙ እንደ ማምለጫ እንደ መደበቂያ መንገድ ነው እና እቺም ልጅ ስታደርግ የነበረው ይሄንን ነው። እስኪ እንቀጥል ቪዲዮን እንየው። እናቴ በልጅነት ነው ጥላኝ የጠፋችው። እንደው በአካል ብታገኛት ምን የምትያት ይመስልሽ? ከብዳል
ዋይ ሜቢ ለምን አይዞሽ 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 ጠንካራ ነሽ። አልፏል። እዚህ መድረስ ማለት እንዳንቺ ብረት የለም። እውነት በጣም ጠንካራ ነሽ። እናውቃለን የእናት ፍቅር ምን ያህል ጥቅም እንዳለው። እሱን ማጣት ብቻውን ከባድ ነውና ግን ከሁሉም በላይ ፈጣሪ አለ ብለሽ የለም እሱን አሳልፎሻል። ስለዚህ ለምኑን እሱ መልሶልሻል። እኔ ስላለሁልሽ ነው ብሎሻል። በቃ እሺ፣ አይዞሽ። እሺ፣ ወይ ተቸግራው ወይ ለመምጣት ፈርታ ምናምን ብዬ ነበር ራሴን ሪዝም የምሰጠው። ምክንያቱም የምርም አልፈለገችኝ የሚለው ነገር መቀበል አልፈልግም። እንደ ድንገት አፈላለኳት፣ ፌስቡክ ላይ ያገኘዋት፣ ኮንታክት ለማድረግ ሞከርኩኝ። ስልክ ተፈልጎ ተደወለ። መልሷ ለዚህ ነው እንዴ ለደህና ነገር አትደውሉም ብላ ነበር የዘጋችው እና ድንጋጤ ውስጥም ነኝ። አላመንኩም። ምክንያቱም የጠበቅኩት ሶሪ ብቻ ነበረ። ምንም ከሷን ፈልጌ አልነበረም። ምንም እኔ ህይወቴን በራሴ እያስተካከልኩ ነው ያለሁት። ግን በጣም ከዛ ኋላ ነው ሌላ ሱስ ውስጥ የገባሁት እኔ ድጋሚ ማለት ነው። ይህ እናት ግን እቺ እናት እንዴት ነው አሁን አድጋለች። በህፃንነቷ ጥላት ሄዳ አሁን አድጋ እናቴ እፈልግሻለሁ አድጌልሻለሁ ስትላት ለምንድን ነው እንደዚህ ልትል የቻለችው? አክቹዋሊ የራሷ ምክንያት ሊኖራት ይችላል። ግን እቺ ልጅ አድጋለች። የእናትነት ፍቅሯን ነው የምፈልገው። ከዚህ በላይ ቁም ነገር አለ እንዴ? ለዚህ ነው እየደወላችሁልኝ ማለት ትንሽ ይከብዳል። ጠንካራ ነሽ። አልፏል። እዚህ መድረስ ማለት እንዳንቺ ብረት የለም። እውነት በጣም ጠንካራ ነሽ። እናውቃለን የእናት ፍቅር ምን ያህል ጥቅም እንዳለው። እሱን ማጣት ብቻውን ከባድ ነውና ግን ከሁሉም በላይ ፈጣሪ አለ ብለሽ የለም እሱን አሳልፎሻል። ስለዚህ ለምኑን እሱ መልሶልሻል። እኔ ስላለሁልሽ ነው ብሎሻል። በቃ እሺ፣ አይዞሽ። እሺ፣ እኔ ይሄንን ቪዲዮ ሳይ ማለት ነው በእውነት በጣም ነው ያዘንኩት። ሁሌም በቲክቶክ ስቃ የምታስቀል ልጅ ውስጧ ብዙ ቁስልና ስቃይ ተሸክማ እንደሆነ ስገነዘብ በእውነት ነው የምላችሁ በጣም ነው የደነገጥኩት። እንዴ ለካ ሰው ለብሶ ሲሄድ ሲስቅ ሲጫወት የደላው ምንም ያልጎደለበት ይመስለናል። ከዚህ ቪዲዮ የምንረዳው ግን ህመሙን ዋጥ አድርጎ ጭንቀቱን ደብቆ ለሌሎች ደስተኛ ለመምሰል እንደሚሞክር ነው የሚያሳየው። ይህ ቪዲዮ በቃ መልእክቱ ይሄ ነው። ሰዎች ለብሰን ስንታይ ወደዛ ወደ ስንል ከሰዎች ጋር ስንጫወት ስንስቅ ምን ስንል በቃ ሁሉ ነገር የሞላልን ሁሉ ነገር የተመቻቸልን ነው የምንመስለው። ግን እያንዳንዳችን ከጀርባችን በቃ የሆነ ህመም አለ፣ የሆነ የተሸከምነው ህመም አለ። ከዚህ ቪዲዮ የምንረዳው ይሄንን ነው። ግን ያም ሆኖ ግን እቺ ልጅ በቃ ያንን ህመሟን ተሸክማ ከጀርባዋ ያለው በወላጅ አለማደግ በጣም ከባድ ነው። ብዙዎቻችሁ ይሄንን ፊል ታደርጉታላችሁ ብዬ አስባለሁ። እጅግ በጣም ያንን ሁሉ ቻሌንጅ ተቋቁማ ዛሬ እናቴ የት ነሽ አድጌያለሁ ደርሼልሻለሁ የእናትነት ፍቅርሽን የምፈልገው ብላ ስትፈልጋት ለዚህ ነው የደወላችሁልኝ እኔ ለቁም ነገር መስሎኝ። ያው እንግዲህ ሁሉም እናት አንድ አይደለም አክቹአሊ፣ ግን ለኔ ይሄ በጣም ትልቅ ጭካኔ ነው። ጀግና እናቶች አሉን፣ ለልጆቻቸው ህይወታቸውን አሳልፈው የሚሰጡ ጀግና እናቶች አሉ። በዚህ 100% እርግጠኛ ነኝ። እንደውም እንደዛ አይነት አንዳንድ እናቶች አሉ። እንግዲህ ልቦና ይስጣቸው። እኔ የልጅቷን ጥንካሬ ግን ሳላደንቅ አላልፍም። በእውነት ይህ ሁላ ህመም ተቋቁማ የእውነት እቺ ልጅ ጠንካራ ብቻ ሳትሆን የብዙዎቻችንን ህመም በውስጧ የያዘች እኔ ጀግና ሴት ትመስለኛለች። ደግሞ ነች፣ ትመስላለች ብቻ አይደለም ነች። በስመ አብ አስባችሁታል? አሁን በሷ ቦታ ሆናችሁ እስኪ እናታችሁን አጣችሁ ያለ ወላጅ አድጋችሁ የህይወትን ውጣ ውረድ መከራዋን አይታ ያንን አልፋ የተለያየ ሱስ ውስጥ ገብታ ከዛ ሱስ ወጣ እናቷን ፈልጋ
አልፈልግሽም። አለመፈለግ በጣም ከባድ ነው። ብዙ ወጣቶች ይኖራሉ በእንደዚህ አይነት ኬስ ተሰብረው የቀሩ በጣም አዝነው ተሰብረው ከዚህ ህይወት መውጣት አቅቷቸው። እንደውም አንቺ እድለኛ ነሽ። ቢኮዝ ከሱስ ወጥተሻል። ጥሩ ላይ አሁን ሶሻል ላይፍ ላይ ሶሻሉ ላይ ያለሽ እንትን ጥሩ ነው። በእርግጠኝነት ነገ ሌላ ደግሞ ከዚህ ከፍ ያለ ሌላ ነገር ላይ እንደምናገኝሽ በጣም እርግጠኛ ነኝ። በጣም ማለት ነው። ምክንያቱም ብዙ ህይወት አሳልፈሻል። እነዛን ሁሉ ሱሶች የነበሩብሽን ሱሶች እርግፍ አድርገሽ ትተሻል። ስለዚህ ምንድነው አንድ ትልቅ እርምጃ ነው ከዛ ህይወት ራሱ መውጣት። ቢኮዝ ተሰብረው የቀሩ ስላሉ ማለት ነው የምናውቃቸው። እና አንቺ ግን ወጥተሽ ወጣቱ ይማር ከኔ ይማር ብለሽ በሚዲያ እንደዚህ መናገርሽ በእውነት እጅግ በጣም ነው ደስ ያለኝ። ይህንን ቪዲዮ የሰራሁትም ደስ ስላለኝ ነው። በቃ የሆነ መልእክት ለማስተላለፍ ነው የመጣሽው። እዚህ ጋር ይሄ ታዋቂነቱ ምናምን ተይው። እኔ እንደዚህ ነበር ከኔ ተማሩ ነው። እናንተስ ይህን ቪዲዮ ካያችሁት በኋላ ምን ተሰማችሁ? እስኪ አስተያየታችሁን በኮሜንት መስጫው ስር አስቀምጡልኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባባይ